ሰላም ውድ የቻናላችን ተከታታዮች፣ ዛሬ ዘ ፋይቭ ኪንግደም ሲስተም ኦፍ ክላሲፊኬሽን የሚለውን እንመለከታለን። በዚህ ስር ዋይ ዲድ ዊ ካም አፕ ዊዝ ዘ ፋይቭ ኪንግደምስ፣ ለምንድን ነው አምስት ኪንግደም ክላሲፊኬሽን ይዘን የመጣ ነው የሚለውን እናያለን። ታስታውሱ ከነበረ ካርል ሊኒየስ ኦርጋኒዝሞችን በሁለት ኪንግደም ክላሲፊኬሽን ካታጎራይዝ እንዳደረጋቸው ምን ብሎ ኪንግደም አኒማሊያ እና ኪንግደም ፕላንታይ ብሎ እንደመደባቸው አይተን ነበረ። እና የዚህ የሁለት ኪንግደም ክላሲፊኬሽን ችግሮች ምን እንደሆኑ፣ ለምን ሌሎች ሶስት ኪንግደሞችን ጨምረን አምስት ኪንግደም ክላሲፊኬሽን ይዘን እንደመጣን አይተን ነበረ። እዚህ ጋር በድጋሚ እናያለን። ክላሲፊኬሽን ኦፍ ኦርጋኒዝምስ ኢንቱ ፕላንትስ ኤንድ አኒማልስ ዋዝ ኢዝሊ ደን ኤንድ አንደርስቱድ። ያው ካርል ሊኒየስ ኦርጋኒዝሞችን በቀላሉ ነው ክላሲፋይ ያደረጋቸው። ይሄም ለመረዳት ቀላል ነበር። ነገር ግን ብዙ ቁጥር ያላቸው ኦርጋኒዝሞች በእነዚህ ካታጎሪዎች ውስጥ አይካተቱም ነበር። ስለዚህ ይሄ ለረጅም ጊዜ ጥቅም ላይ ሲውል የነበረው ሁለት ኪንግደም ክላሲፊኬሽን በቂ ሳይሆን ተገኝቷል። ጀስት ኦርጋኒዝሞችን ሞርፎሎጂካል ባህሪያቸውን ተጠቅሞ ክላሲፋይ ከማድረግ በተጨማሪ ሌሎች ኮንሲደር መደረግ ያለባቸው ባህሪዎች አሉ። ለምሳሌ የሴሉን ስትራክቸር፣ ኔቸር ኦፍ ሴሉ ባህሪው ምንድን ነው፣ የተሰራው ከምንድን ነው የሚለውን፣ ሞድ ኦፍ ኒውትሪሽን አመጋገባቸውን፣ ሀቢታት የሚኖሩበትን ቦታ እንዴት እንደሚራቡ፣ ኢቮሉሽናሪ ሪሌሽንሽፕስ በኢቮሉሽን ያላቸውን ግንኙነት ማየት ያስፈልግ ነበረ። ነገር ግን ጀስት በሞርፎሎጂካል ባህሪያቸው ብቻ ነበር ክላሲፋይ የተደረጉት እና የዚህን የሁለት ኪንግደም ክላሲፊኬሽን ችግር ለመፍታት በ1969 ዊታከር የተባለ ታክሶኖሚስት አምስት ኪንግደም ክላሲፊኬሽኖችን ይዞ መጣ እና ዊታከር ኦርጋኒዝሞችን ክላሲፋይ ለማድረግ የተጠቀመው ሜን ክራይቴሪያ ኦር ዋናው መስፈርት ምንድን ነበረ? የሴሉን ስትራክቸር፣ ቦዲ ኦርጋናይዜሽናቸውን፣ የሰውነታቸውን አወቃቀር፣ ሞድ ኦፍ ኒውትሪሽን አመጋገብ፣ ሪፕሮዳክሽን እንዴት እንደሚራቡ እና ፋሊዮጀነቲክ ሪሌሽንሽፕስ በኤቮሉሽን ያላቸውን ግንኙነት፣ ኮመን አንሴስተራቸውን፣ የዲኤንኤያቸውን መመሳሰል፣ እነዚህን በማየት ነው ክላሲፋይ ያደረጋቸው። የዊታከር አምስት ኪንግደም ክላሲፊኬሽኖች ያው መጀመሪያ የነበሩት ኪንግደም አኒማሊያ እና ኪንግደም ፕላንታ ያሉ፣ በእነሱ ላይ ሶስት ጨምሮ ኪንግደም ፈንጋይ፣ ኪንግደም ሞኒራ እና ኪንግደም ፕሮቲስታን ጨምሮ አምስት ኪንግደም ክላሲፊኬሽን ነው ይዞ የመጣው እና በእነዚህ ኪንግደሞች ውስጥ ያው በኪንግደም አኒማሊያ ውስጥ አኒማሎችን፣ በኪንግደም ፕላንታ ውስጥ ፕላንቶችን፣ በኪንግደም ፈንጋይ ፈንጋዮችን፣ በኪንግደም ሞኒራ ውስጥ ሞኒራን፣ በኪንግደም ፕሮቲስታ ውስጥ ደግሞ ፕሮቲስቶችን መድቦ አምስት ኪንግደም ክላሲፊኬሽን ይዞ መጣ። ምንም እንኳን አምስት ኪንግደም ክላሲፊኬሽን ቢኖርም ኦርጋኒዝሞችን በእነዚህ አምስት ኪንግደም ክላሲፊኬሽን ውስጥ በትክክል ካታጎራይዝ ማድረግ ከባድ ነው። ለምሳሌ ፕሮቶፋይታ የምንላቸው አብዛኞቹ ፕሮቲስቶች ክሎሮፊል አላቸው። ስለዚህ ምግባቸውን ማዘጋጀት ይችላሉ። በተመሳሳይ ደግሞ አንዳንድ አልጌዎች እንደዚሁ ምግባቸውን ማዘጋጀት ይችላሉ። ስለዚህ ባህሪያቸው በጣም ተመሳሳይ ነው፣ የፕሮቶፋይታዎች እና የእነዚህ አልጌዎች ባህሪ። ነገር ግን ፕሮቶፋይታዎች ከፕሮቲስት ውስጥ ነው የተመደቡት፣ አልጌዎች ደግሞ ከኪንግደም ፕላንታይ ውስጥ ነው የተመደቡት። ስለዚህ እነዚህ ኦርጋኒዝሞች ባህሪያቸው ይመሳሰላል እና የትኛው ጋር መመደብ አለባቸው የሚለው መለየት በጣም ከባድ ነው። እዚህ ጋር አምስቱን ኪንግደም ክላሲፊኬሽኖች ማየት ትችላላችሁ። ኪንግደም ፕላንታይ፣ ኪንግደም ፈንጋይ፣ ኪንግደም አኒማሊያ፣ ኪንግደም ፕሮቲስታ፣ ኪንግደም ሞኒራ። ቫይረስስ አር ናት ኢንክሉድ ኢን ኤኒ ኪንግደም። ቫይረስ በየትኛውም ኪንግደም ውስጥ አይካተትም፣ ምክንያቱም they are not considered to be living organism፣ ህይወት አለው ተብሎ አይታሰብም። ያው ባዮሎጂስቶች እንደሚስማሙት ከሆነ ቫይረስ ህይወት የለውም፣ ምክንያቱም ኪ ካራክተሪስቲክስ የምንላቸው ህይወት ያላቸው ነገሮች ማሟላት ያለባቸው ባህሪዎች አሉ አይደለ? ዩኒቱ ላይ የተመለከትናቸው እነዛን አያሟላም። ከነዚህ መካከል ቫይረስ አያድግም፣ ዴቨሎፕ አይሆንም እና ወሳኝ የሚባሉ ፕሮሰሶችንም አያካሄድም። ለምሳሌ ሪስፓይሬሽን። በዚህ ምክንያት ቫይረስ ህይወት የለውም እና ከየትኛውም ኪንግደም ውስጥ አልተመደበም። ቫይረስ የተሰራው ከኒውክሊክ አሲድ ነው፣ ወይ ከዲኤንኤ ወይ ከአርኤንኤ ከሁለት አንዱ ነው ሊኖረው የሚችለው። ያው ዲኤንኤ ስንል ዲኦክሲሪቦ ኒውክሊክ አሲድ፣ እንደምታዩት ኒውክሊክ አሲድ አለ። አርኤንኤ ስንል ደግሞ ራይቦ ኒውክሊክ አሲድ፣ እዚህ ውስጥም ኒውክሊክ አሲድ አለ። ከኒውክሊክ አሲድ ነው ቫይረስ የተሰራው። ከላይ ደግሞ
የሸፈናቸው ፕሮቲን ኮት አለ። ይሄ ዲኤንኤ ሊሆን ይችላል ወይ አርኤንኤ ከላይ የሸፈነው ፕሮቲን ኮት አለ። ቫይረስ ሪፕሊኬት የሚያደርገው ወይም ደግሞ ራሱን የሚያበዛው ኮፒ በመሆኑ ነው። መጀመሪያ ምን ያደርጋል? ዲኤንኤ ወይም አርኤንኤ ነው ሊኖረው የሚችለው እና ይህንን ዲኤንኤ ወይ አርኤንኤ ኮፒ ያደርጋል። ከዛ ደግሞ ፕሮቲን ኮቱንም ኮፒ ያደርጋል እና ይሄ ዲኤንኤ ወይ አርኤንኤ በፕሮቲን ኮድ ከተሸፈነ በኋላ ነው አዲስ ቫይረስ የሚፈጠረው። ሪፕሊኬት የሚያደርጉት ራሳቸውን ኮፒ በማድረግ ነው። ነገር ግን ቫይረሶች ራሳቸውን ሪፕሊኬት ለማድረግ ህይወት ወዳለው ሴል ውስጥ መግባት ያስፈልጋቸዋል። ያው የኦርጋኒዝሞች እገዛ ያስፈልጋቸዋል። በራሳቸው ምንም ነገር ማድረግ አይችሉም። ስለዚህ ኮፒ ለመሆን ህይወት ወዳላቸው ነገሮች ውስጥ ይገቡና ነው ሪፕሊኬት የሚሆኑት እና እነዚህ ቫይረሶች ጥገኛ የሆኑበት ወይም ደግሞ የሚኖሩበት ያ ኦርጋኒዝም ምን ይባላል? ሆስት ሴል ይባላል። ቫይረስስ አር ፓርቲክልስ ዛት አር ኖት አላይቭ። ቫይረስ ጀስት ፓርቲክል ነው፣ ህይወትም የለውም። በሳይዙ ደግሞ ከትንሹ ባክቴሪያ ራሱ ያንሳል፣ በጣም ስሞለር ነው እና በሽታንና ኢንፌክሽንንም ሊያመጣ ይችላል። እስቲ እያንዳንዱን ኪንግደም እንመልከት። የመጀመሪያው ኪንግደም ሞኒራ ነው። ሞኒራ ኢንክሉድስ ዩባክቴሪያ ኤንድ አርቺ ባክቴሪያ። ሞኒራ ዩባክቴሪያዎችን እና አርቺ ባክቴሪያዎችን ነው የሚይዘው። ታስታውሱ ከነበረ ኦርጋኒዝሞችን በሶስት ዶሜን ክላሲፋይ አድርገናቸው ነበር። ምን ብለን? አርቺ ባክቴሪያ እና ዩካሪያ ብለን እና አርቺ ስንላቸው የነበረው አርቺ ባክቴሪያዎችን ነው። ባክቴሪያ ስንላቸው የነበረው ደግሞ ዩባክቴሪያዎችን ነው። ያው ባክቴሪያም ከተባለ ዩባክቴሪያም ከተባለ ቱ ባክቴሪያም ከተባለ ስማቸው አንድ ነው። ዩባክቴሪያ ማለት ያው ትሩ ባክቴሪያ እንደማለት ነው። ዩ ማለት ትሩ እንደማለት ነው። ስለዚህ ትሩ ባክቴሪያ የሚል ፍቺ ያለው እና ስትሮንግ የሆነ ሴል ወል ያላቸው። ታስታውሱ ከነበረ ባክቴሪያዎች በሴላቸው ውስጥ ምን አለ ብለናል? ፔፕታይዶ ግላይካን የሚባል ሰብስታንስ አለ። ስለዚህ ስትሮንግ ሴል ወል አላቸው። የተለያየ ቅርጽ ሊኖራቸው ይችላል። አንዳንዶቹ ዩባክቴሪያዎች ሄትሮትሮፍ ሊሆን ይችላሉ፣ ምግባቸውን ማዘጋጀት የማይችሉ። አንዳንዶቹ ደግሞ አውቶትሮፍ ምግባቸውን የሚያዘጋጁ ሊሆኑ ይችላሉ። አውቶትሮፎችን በሁለት እንከፍላቸዋለን። ምን ብለን? ፎቶሲንቴቲክ እና ኬሞሲንቴቲክ ብለን። ፎቶሲንቴቲክ የምንላቸው ልክ እንደ እጽዋቶች የፀሐይ ብርሃንን ተጠቅሞ ምግባቸውን የሚያዘጋጁ ከሆነ ነው ፎቶሲንቴቲክ የምንላቸው። ኬሞሲንቴቲክ የምንላቸው ደግሞ የተለያዩ ኬሚካሎችን ተጠቅሞ በኬሚካል ሪአክሽን አማካኝነት ምግባቸውን የሚያዘጋጁ ከሆነ ምን ይባላሉ? ኬሞሲንቴቲክ ይባላሉ። ፎቶሲንቴቲክ የፀሐይ ብርሃንን ተጠቅመው ልክ እንደ እጽዋት ምግባቸውን ማዘጋጀት የሚችሉ ናቸው። ኬሞሲንቴቲክ ደግሞ ኬሚካል ሪአክሽንን ተጠቅመው ምግባቸውን የሚያዘጋጁት። ዩባክቴሪያዎች በአብዛኛው ቦታ ላይ ይገኛሉ። ነገር ግን ኤክስትሪም በሆኑ ቦታዎች፣ በጣም ሞቃት፣ በጣም ቀዝቃዛ፣ መርዛማ በሆኑ ኢንቫይሮንመንቶች ውስጥ አይገኙም። ሰም ባክቴሪያ አር አክቹሊ ሄልፕፉል። አንዳንድ ባክቴሪያዎች ጠቃሚ ናቸው። ለምሳሌ በሰውነታችን ውስጥ ምግብ የሚፈጨው በባክቴሪያዎች አማካኝነት ነው። እንደ አይብ ያሉትን እርጎ፣ እነዚህን ለማዘጋጀት ባክቴሪያ ያስፈልጋል። ሊጥ ደግሞ ሳውር ቴስት እንዲኖረው ባክቴሪያዎች በጣም አስፈላጊ ናቸው። ሌላው ደግሞ they provide nitrogen in a usable form for plants። ናይትሮጅንን እጽዋቶች ሊጠቀሙት በሚችሉት መልኩ ኮንቨርት ማድረግ ላይ ባክቴሪያዎች ከፍተኛ አስተዋጽኦ አላቸው። ለምሳሌ ናይትሮጅንን ወደ ናይትሬት በመቀየር ያንን ናይትሬት እጽዋቶች እንዲጠቀሙት ከፍተኛ አስተዋጽኦ አላቸው ባክቴሪያዎች። ሌላ ደግሞ የምግብ ቃና ለመስጠት ምግባቸውን በሚያዘጋጁበት ጊዜ ደግሞ ኦክሲጅንን እንደ ባይ ፕሮዳክት ሪሊዝ ያደርጋሉ። ስለዚህ ያንን እንጠቀምበታለን። ክሬት ቶክሲንስ፣ መርዛማ የሆኑ ነገሮችን ለመስራት እንደዚህ አይነት ጠቀሜታ አለው። ነገር ግን ባክቴሪያዎች በሰው ልጅ ላይ በሽታ ሊያመጡ ይችላሉ። ለምሳሌ ማይኮባክቴሪየም ቱበርክሎሲስ የምንለው ባክቴሪያ ቱበርክሎሲስ የሚባለውን በሽታ ያመጣሉ። ሄሞፊለስ ዱክሪ ቻንግሮይድ የተባለውን በሽታ። እንደዚህ በሽታ የሚያመጡ ባክቴሪያዎች አሉ። እንደዚሁም ደግሞ አንዳንድ ባክቴሪያዎች በሽታ ሊያመጡ ይችላል። ለምሳሌ የጉሮሮ፣ የኒሞኒያ የምንለው የሳምባ ምች፣ እንደዚህ አይነት በሽታዎችንም ሊያመጡ ይችላሉ። ሆኖም ግን አብዛኞቹ ባክቴሪያዎች ጠቃሚ ናቸው፣ ጉዳት የላቸውም። አርቺ ባክቴሪያ ኦር አርቺ
እነዚህኞቹ ከባክቴሪያ ውጭ ያሉትን ነው አርቺ ባክቴሪያ እያልን የምንጠራቸው እና ታስታውሱ ከነበረ አርቺዎች ሴሉላቸው ውስጥ ፔፕታይዶ ግላይካን የሚባል ሰብስታንስ የላቸው። ስለዚህ በዚህ ምክንያት ከባክቴሪያዎች የተለየ ሴል ወል ነው ያላቸው። ልክ እንደ ባክቴሪያዎች ግን አርቺዎች ምግባቸው ማዘጋጀት ይችላል። በኬሞሲንቴቲክም ሊሆን ይችላል፣ በፎቶሲንቴቲክም ሊሆን ይችላል። ሌላኛው ባክቴሪያዎች በአብዛኛው ቦታ ይገኛሉ፣ ነገር ግን በኤክስትሪም ኢንቫይሮንመንት መኖር አይችሉም። አርቺዎች ግን በኤክስትሪም ኢንቫይሮንመንትም መኖር ይችላሉ። ለምሳሌ ረግረጋማ በሆኑ ቦታዎች፣ በጣም ጥልቅ በሆኑና ሞቃት በሆኑ ውቅያኖሶች ውስጥ፣ በባህር ውሃ እና በሚተን ኩሬ ውስጥ ራሱ መኖር ይችላሉ። ሌላም ኦክሲጅን በሌለበት ቦታም መኖር ይችላል። እንደውም ምን ይባላል፣ መሬት ላይ ህይወት ያላቸው ነገሮች ባልነበሩበት ጊዜ ያንን መርዛማ ኢንቫይሮንመንት ልክ እንደ ሰልፈር ያሉ መርዛማ የሆኑ ጋዞችን ተቋቁመው የኦክሲጅን ሌቭልን ራይዝ እንዲያደርጉ ኬሞሲንቴቲክን ተጠቅመው ምግባቸውን በማዘጋጀት የኦክሲጅን ሌቭል ራይዝ እንዲያደርግ ከፍተኛ አስተዋጽኦ አላቸው ይባላል አርቺዎች። እና በኤክስትሪም ኢንቫይሮንመንት መኖር ይችላሉ። በኬሞሲንቴቲክ አማካኝነትም ምግባቸውን ማዘጋጀት ይችላሉ። እዚህ ጋር 3 ኪወርዶች አሉ፣ አርቺ ባክቴሪያ፣ ኬሞሲንቴቲክ እና ዩ ባክቴሪያ። አርቺ ባክቴሪያዎች ያው ጥንት ላይ የነበሩ ማይክሮ ኦርጋኒዝሞች ናቸው እና ኢቮልቭ ሲያደርጉ ከባክቴሪያዎች በተለየ መልኩ ኢቮሉሽናቸው ይለያያል ከባክቴሪያዎች ጋር። ኬሞሲንቴቲክ ማለት ደግሞ ኬሚካል ሪያክሽንን ተጠቅመው ምግባቸውን ማዘጋጀት የሚችሉ ናቸው። ዩ ባክቴሪያ ማለት ያው ስሙ እንደሚነግራችሁ ዩ ማለት ትሩ ነው፣ ትሩ ባክቴሪያ እንደማለት ነው። ኪንግደም ሞኔራን በሁለት ከፍለን ማየት እንችላለን። ምን ብለን? ዩ ባክቴሪያ እና አርቺ ባክቴሪያ ብለን። ዩ ባክቴሪያ ማለት ያው ትሩ ባክቴሪያ እንደማለት ነው። አርቺ ባክቴሪያ ስንል ደግሞ ከነዚህ ከትሩ ባክቴሪያዎች ውጭ ያሉትን ነው። እዚህ ጋር ዩ ባክቴሪያዎችን በሁለት እንከፍላቸዋለን በአመጋገባቸው፣ ሄትሮትሮፊክ እና አውቶትሮፊክ ብለን። ሄትሮትሮፊክ ምግባቸውን አያዘጋጁም፣ አውቶትሮፊክ ደግሞ ምግባቸውን ማዘጋጀት ይችላሉ። እነዚህንም በሁለት መክፈል እንችላለን፣ ኬሞ አውቶትሮፍስ እና ፎቶ አውቶትሮፍስ ብለን። እነዚህኞቹ ኬሚካልን ተጠቅመው ነው የሚያዘጋጁት፣ እነዚህኞቹ ደግሞ ፎቶሲንቴሲስን ተጠቅመው ነው። እንደ ኤግዛምፕል ሰልፈር ባክቴሪያን መጥቀስ እንችላለን። ሰልፈርን ተጠቅሞ ነው ምግቡን የሚያዘጋጀው። ፎቶ አውቶትሮፍስ ላይ ደግሞ ሲያኖ ባክቴሪያን መጥቀስ እንችላለን። በፎቶሲንቴሲስ አማካኝነት ነው ምግቡን የሚያዘጋጀው። አርቺ ባክቴሪያዎችን ደግሞ በሶስት መክፈል እንችላለን። ምን ብለን? ሃሎፊልስ ብለን። እነዚህ በጨዋማ ቦታ የሚኖሩ ናቸው። ቴርሞ አሲዶፋይልስ የምንላቸው ደግሞ ሞቃት በሆኑ ቦታዎች፣ ለምሳሌ በሆት ስፕሪንግ በሞቀ ውሃ ውስጥ መኖር የሚችሉ ናቸው። ሌሎቹን ደግሞ ሜታኖንጂስ የምንላቸው አሉ፣ በረግረጋማ የሚኖሩ። ሞስት ፒፕል ቴንድ ቱ ቲንክ ኦፍ ባክቴሪያ ኢን ተርምስ ኦፍ ኢልነስ ኤንድ ዲዚዝ። አብዛኛው ሰው ባክቴሪያን ህመምና በሽታ አምጪ አድርጎ ነው የሚያስበው። ነገር ግን ጠቃሚ ከሆኑት አንጻር ጎጂ የሆኑት በጣም ጥቂት ናቸው። እንደ እውነታው ከሆነ ባክቴሪያዎች ባይኖሩ ሰርቫይቭ ማድረግ አንችልም እና ባክቴሪያዎች በጣም ጠቃሚ ናቸው። ነገር ግን በሽታን የሚያመጡም አሉ። ለምሳሌ በእንስሳት ላይ፣ በእጽዋት ላይ እና በሰው ልጅ ላይ በሽታ የሚያመጡ ባክቴሪያዎች አሉ። ዲዚዝ ኮዚንግ ባክቴሪያ ኢንተር ዘ ሂውማን ባዲ ሶ ኦፕኒንግ ሰች አስ ዘ ማውዝ። በሽታ የሚያመጡ ባክቴሪያዎች በተለያዩ ኦፕኒንጎች ልክ እንደ አፍ ባሉ ቀዳዳዎች ሊገቡ ይችላሉ። ሌላም ደግሞ አየር ላይ፣ ምግብ ውስጥ እና ውሃ ውስጥም ሊኖሩ ይችላሉ። በዚህ አማካኝነት ወደ ሰውነት ሊገቡ ይችላሉ። አንዳንድ ጊዜ ደግሞ ሰውነታችን ላይ ባለ ቁስልም ሊገቡ ይችላሉ። ዜር አር ቱ ዌይስ ባክቴሪያል ዲዚዝ ሃርም ፒፕል። የባክቴሪያ በሽታ የሰው ልጅን በሁለት መንገድ ሊጎዳ ይችላል። የመጀመሪያው በሰውነታችን ውስጥ እያደጉ እየተራቡ ሲመጡ እኛ ማካሄድ ያሉብንን ኖርማል ፈንክሽኖች እንዳናካሄድ ኢንተርፊር ያደርጋሉ። እኛ ማካሄድ ያሉብን ነገሮች እንዳናካሄድ ኦፖዝ በማድረግ በሽታ ሊያመጡ ይችላሉ። ሁለተኛው ደግሞ መርዛማ የሆኑ ነገሮችን ሪሊዝ በማድረግ ያንን ሴል አታክ ያደርጉታል። ሁለተኛው በዚህ መንገድ ነው። ስለዚህ
ከኖርማል ፈንክሽናችን ጋር ኢንተርፊር በማድረግ እና እዛ ሴል ላይ መርዛማ የሆኑ ነገሮችን ሪሊዝ በማድረግ ነው ባክቴሪያዎች በሽታ የሚያመጡት። ኢምፖርታንት ካራክተሪስቲክስ ኦፍ ሞኔራ፣ ያው የሞኔራዎች ባህሪ እዚህ ጋር ተዘርዝሯል። ሞኔራ የምንለው ኪንግደም ከዶሜን ክላሲፊኬሽኖች ውስጥ ባክቴሪያን እና አርቺዎችን ነው የሚይዘው። ስለዚህ እዛ ላይ የዘረዘርናቸውን ባህሪዎች እዚህ ጋር ማስቀመጥ እንችላለን። ያው እንደምታስታውሱት ሲምፕል ናቸው፣ ፕሮካሪዮቲክ ናቸው እና ዩኒሴሉላር ኦርጋኒዝም ናቸው። ኦርጋኔሎቻቸው በደብል ሜምብሬን አልተሸፈነም፣ ዌል ዲፋይንድ የሆነ ኒውክለስ የላቸውም። እነዚህም ባህሪዎች አይተናል። ሴሉላቸው ደግሞ ሪጅድ ነው፣ አይተጣጠፍም የሚለውን ተመልክተን ነበረ። አመጋገባቸው አውቶትሮፍስም ሄትሮትሮፍስም ሊሆኑ ይችላሉ። ምግባቸውን የሚያዘጋጁም የማያዘጋጁም አሉ። አንዳንዶቹ ደግሞ ዲኮምፖዘር የሆኑ ማበስበስ የሞቱ ኦርጋኒዝሞችን ብሬክ ዳውን ማድረግ ላይ ኢንቮልቭ የሚያደርጉ ባክቴሪያዎች አሉ። አንዳንዶቹ ደግሞ ኦርጋኒክ የሆኑ ሞለኪሎችን ወደ ኢንኦርጋኒክ ኮንቨርት የሚያደርጉልን ሚነራል አዮኖች እንዲፈጠሩ የሚያደርጉ ልክ እንደ አሞኒየም ናይትሬት፣ ፎስፌት እንደዚህ ያሉ አዮኖች እንዲፈጠሩ የሚያደርጉ ሚነራላይዘርስ ባክቴሪያዎችን አሉ። ኪንግደም ሞኔራ ይህን ይመስላል። ሁለተኛው ኪንግደም ፕሮቲስታ ነው። ዜር ኢዝ ኖ ሰች ቲንግስ አስ ኤ ቲፒካል ፕሮቲስት። ያው ፕሮቲስቶችን እንዲህ ናቸው ብለን ሁሉንም ዲፋይን የሚያደርግ ማብራሪያ ማስቀመጥ ከባድ ነው። ምክንያቱም በጣም ብዙ ዝርያ ያላቸው ኦርጋኒዝሞች ስለሆኑ ነው። ከአምስቱም ኪንግደም ክላሲፊኬሽኖች በጣም ብዙ ዝርያ ያላቸው ሞስት ዳይቨርሲፋይ የሆኑ ኦርጋኒዝሞች ፕሮቲስታዎች ናቸው እና ባህሪያቸው በጣም የተለያየ ነው። አንዳንዶቹ ዩኒሴሉላር ሊሆኑ ይችላሉ፣ አንዳንዶቹ መልቲሴሉላር፣ አንዳንዶቹ ማይክሮስኮፒክ ናቸው፣ በአይን አይታዩ፣ አንዳንዶቹ በጣም ትልልቅ ናቸው፣ አንዳንዶቹ ምግባቸውን ማዘጋጀት ይችላሉ፣ አንዳንዶቹ አያዘጋጁም እና እንደዚህ ባህሪያቸው የተለያየ ነው። ፕሮቲስታዎች አንድ ያላቸው የጋራ ባህሪ ምንድን ነው? they all are eukaryotes፣ ሁሉም ዩካሪት ናቸው። ዩካሪት ስንል በሜምብሬን ባውንድድ የሆነ ኦርጋኒል ያላቸው እና ኬሚካል ሪያክሽን የሚካሄደው ደግሞ በዚህ ሜምብሬን ባውንድድ በሆነ ኦርጋኒል ውስጥ ነው። አንዳንድ ፕሮቲስታዎች ፕሮቶዞዋ ይባላሉ እና እነዚህ ፕሮቶዞዎች ከእንስሳት ጋር የሚያመሳስል ባህሪ ያላቸው፣ ነገር ግን ከእንስሳት የሚለያቸው ፕሮቶዞዎች ሲንግል ሴል ናቸው፣ ማለት ከአንድ ሴል ነው የተሰሩት። አንዳንድ ፕሮቲስቶች ደግሞ አልጌ እየተባሉ ይጠራሉ። እነዚህኞቹ ደግሞ ከእጽዋት ጋር የሚያመሳስል ባህሪ ያላቸው፣ ነገር ግን ከእጽዋት በተለየ መልኩ ደግሞ ትክክለኛ የሆነ ስር፣ ግንድና ቅጠል የላቸው። ያው አልጌዎች የምንላቸው አይታችሁ ከሆነ ውሃ ውስጥ አረንጓዴ እጽዋቶች አሉ አይደለ? ትንሽዬ ትክክለኛ የሆነ ግንድ፣ ስርና ቅጠል የሌላቸው እነዛን ነው አልጌ የምንላቸው። አልጌዎች ፎቶሲንቴቲክ ናቸው፣ ምግባቸውን ማዘጋጀት ይችላሉ። ዩኒሴሉላር አልጌ አር ዘ ቤዚስ ኦፍ አኳቲክ ፉድ ቼን። ዩኒሴሉላር አልጌዎች በባህር ውስጥ ፉድ ቼን የምግብ ሰንሰለት እንዲፈጠር ምክንያት ይሆናሉ። የተለያዩ አሳዎች ሊሆኑ ይችላሉ። በባህር ውስጥ የሚኖሩ ኦርጋኒዝሞች እነዚህን አልጌዎችን ነው የሚመገቡት። ትክክለኛ ግንድ፣ ስር፣ ቅጠል የሌላቸው አረንጓዴ የሚመስሉ ኦርጋኒዝሞች ናቸው እነዚህ አልጌዎች። ሌላው ደግሞ አትሞስፌር ላይ የሚገኘው አብዛኛው ኦክሲጅን ፕሮዲዩስ የሚሆነው በአልጌዎች አማካኝነት ነው። አንዳንድ ፕሮቲስቶች ደግሞ ከፈንጋይ ጋር የሚያመሳስል ባህሪ ያላቸው፣ ነገር ግን በሴሉላቸው ይለያያሉ። እዚህ ጋር እንደ ኤግዛምፕል ለፕሮቲስቶች ፓራሚሺየምን፣ አሜባን እና ኦግሊናን መጥቀስ እንችላለን። እዚህ ጋር እንደምታዩት ከላይ ሲሊያ የሚባል ፓርት አላቸው፣ ለመንቀሳቀስ ይጠቀሙበታል። ሲዶፖድ የሚባል ስትራክቸር አላቸው አሜባዎች። ፍላጄለም የሚባል ይሄ የምታዩት ስትራክቸር ነው። ይህም ለመንቀሳቀስ ነው የሚጠቅመው። ፕሮቲስቶችን በተለያየ ክላሲፊኬሽን ከፋፍለን ማየት እንችላለን። እዚህ ጋር ፋይለም ፕሮቶዞዋ የሚባሉ አሉ። ፋይለም ባሲላሪዮፋይታ ወይም ዳያተምስ የምንላቸው እንደ ኤግዛምፕል መጥቀስ እንችላለን። ፋይለም ክሎሮፋይታ ግሪን አልጌዎችን፣ ፋይለም ፋዮፋይታ ብራውን አልጌዎችን፣ ፋይለም ሮዶፋይታ ሬድ አልጌዎችን፣ ፋይለም ሲያኖፋይታ፣
ብሉ ግሪን አልጌዎችን መጥቀስ እንችላለን። እዚህ ጋር ደግሞ ሮዞፖዳ የምንላቸውን እንደ አሜባ ያሉትን፣ ፍላጄላታ፣ ኡግሊና፣ ሲሊያታ የምንላቸውን ፓራሜሽኖች፣ ስፖሮዟ የምንላቸውን ፕላዝሞዲየም፣ እነዚህን እንደ ኤግዛምፕል መጥቀስ እንችላለን። ፕሮቲስታዎች ፕሮቶዞዋን፣ ዳያተምስን፣ የተለያዩ አልጌዎችን ይይዛሉ። እነዚህ ጋር ደግሞ አሜባን፣ ኡግሊናን፣ ፓራሜሽየምን እና ፕላዝሞዲየምን እንደ ኤግዛምፕል መጥቀስ እንችላለን። ዳያተምስ የአልጌ አይነት ነው እና የዚህ አልጌ ጽዳጁ ዱቄታማ የሆነና ውስጡ ክፍት የሆነ ዳያተማይት የሚባል ሮክ ነው እና ይሄ ሮክ የተለያዩ ጠቀሜታዎች አሉት። አብዞርቤንት ነው፣ መጣጭ ነው። ስለዚህ የተለያዩ ኬሚካሎችን ለማጽዳት ይጠቅማል። የእንስሳት ጽዳጆችንም ለማጽዳት ዳያተማይት ይጠቅማል። ሌላ ደግሞ አብራሲቭ ቢሄቪየር ያለው ማለት ለመሞዠቅ ይጠቅማል። ሻካራ ስለሆነ ሰርፌሱ በዚህ ምክንያት ቤት ውስጥ ለማጽጃነት ይጠቅማል። ሌላው ደግሞ ስፓርክል ነው፣ የማብረቅረቅ ባህሪ ያለው። ስለዚህ ቀለሞች ውስጥ በመጨመር ያ ቀለም እንዲያብረቀርቅ ይጠቅማል። ስለዚህ ዳያተማይት አብዞርቤንት ነው፣ ስፓርክሊንግ ነው፣ አብራሲቭ ነው፣ መጣጭ ነው፣ ያብረቀርቃል እና የመሞዠቅ ባህሪም አለው። ኪንግደም ፕሮቲስታዎች እነዚህን ይመስላሉ። ሶስተኛው ኪንግደም ፈንጋይ ነው። ኪንግደም ፈንጋዮች ዩካሪዮቲክ ኦርጋኒዝም ናቸው እና እንደ የስት፣ ሞልደስ፣ ማሽሩም ያሉ ማይክሮ ኦርጋኒዝሞችንም በውስጣቸው ይይዛሉ። ሁሉም ፈንጋዮች መልቲሴሉላር ኦርጋኒዝም ናቸው፣ ባለብዙ ሴል ናቸው እና ኦንሊ ዩኒሴሉላር ኦርጋኒዝም ኢዝ የስት። የስቶች ብቻ ናቸው ዩኒሴሉላር ኦርጋኒዝም፣ ከዛ ውጭ ያሉት መልቲሴሉላር ኦርጋኒዝም ናቸው። ሰውነታቸው ላይ ደግሞ ረጃጅም ቀጭን የሆኑና ክር መሳይ ስትራክቸሮች አሉ፣ ሃይፌ የምንላቸው። በዚህ አማካኝነት ነው ምግባቸውን ኦብቴን የሚያደርጉት። እዚህ ጋር ማየት ትችላላችሁ፣ የሆነ ክር የሚመስል ቀጫጭን ስትራክቸር አለ አይደለ? ይህንን ነው ሃይፌ የምንለው እና ይህን ቲማቲም ለመመገብ በዚህ በሃይፌያቸው ነው የሚጠቀሙት። ፈንጋይ ፖሰሰስ ሴል ዎል ዛት ኢዝ ሜድ አፕ ኦፍ ቺቲን ኤንድ ፖሊሳካራይድ። የፈንጋዮች ሴል ዎል ከቺቲን እና ከፖሊሳካራይድ ነው የተሰራው። ላይክ አኒማልስ ፈንጋይ አር ሄትሮትሮፊክ ናቸው። ከአኒማል ጋር የሚያመሳሰላቸው ሁለቱም ምግባቸውን ማዘጋጀት አይችሉም። ነገር ግን ከእንስሳት የሚያለያያቸው ፈንጋዮች ኤክስትራ ሴሉላር ዳይጀሽን ነው የሚጠቀሙት። አኒማሎች ከሆኑ ደግሞ ኢንትራ ሴሉላር ዳይጀሽን ነው የሚጠቀሙት። ያው በሁለቱ መካከል ያለው ልዩነት ምንድነው? ኤክስትራ ሴሉላር ዳይጀሽን ከሆነ ያንን ነገር መመገብ አያስፈልግም። ጀስት እዛው እንዳለ ብሬክ ዳውን ይደረግና ኒውትሪየንቱ ብቻ ነው አብዞርቭ የሚደረገው። ኢንትራ ሴሉላር ዳይጀሽን ከሆነ ግን ያንን ነገር ከተመገቡ በኋላ ወደ ሴል ውስጥ ገብቶ ወደ ሴላቸው ውስጥ ከገባ በኋላ ነው ኒውትሪየንቱን አብዞርቭ የሚያደርጉት። በሁለቱ መካከል ያለው ልዩነት ይሄ ነው። ስለዚህ አኒማሎች ኢንትራ ሴሉላር ዳይጀሽን ነው የሚጠቀሙት። ፈንጋዮች ከሆኑ ደግሞ ኤክስትራ ሴሉላር ዳይጀሽን ነው የሚጠቀሙት። ለምሳሌ እዚህ ጋር ማየት ትችላላችሁ። ፈንጋዮች ምን እንደሚያደርጉት ይህን ቲማቲም እዚሁ እንዳለ ሃይፊያቸውን ያሳድጉና ኢንዛይም ሪሊዝ ያደርጉበታል። ከዛ በዛ ኢንዛይም አማካኝነት ብሬክዳውን ካደረጉት በኋላ የሚፈልጉትን ኒውትሪየንት ብቻ አብዞርቭ አድርገው ወደ ሳይቶፕላዝማቸው ያስገባሉ። አኒማሎች ከሆኑ ግን ይህን ቲማቲሙን ከተመገቡ በኋላ ነው ሰውነታቸው ውስጥ ገብቶ ኢንትራሴሉላር ነው ሰውነታቸው ውስጥ ገብቶ ተፈጭቶ ነው ኒውትሪየንቱ አብዞርቭ የሚደረገው። በሁለቱ መካከል ያለው ልዩነት ይሄ ነው እና ፈንገሶች ጀስት ኒውትሪየንቱን ብቻ ነው አብዞርቭ የሚያደርጉት። ሰውነታቸው ውስጥ አይገባም፣ ከሰውነታቸው ውጪ ነው እዛው እንዳለ ብሬክዳውን የሚሆነው እና አብዛኞቹ ፈንገሶች ኢንዛይማቸውን ሪሊዝ በማድረግ የተለያዩ አካባቢያቸው ላይ የሚገኙ ህይወት ያላቸውም የሞቱም ኦርጋኒዝሞች ላይ ኢንዛይማቸውን ሪሊዝ በማድረግ ከዛ ውስጥ ኒውትሪየንቱን ብቻ ነው አብዞርቭ የሚያደርጉት። እዚጋ በኢንዛይም አማካኝነት ነው ኮምፕሌክስ የሆኑ ሞሌኪውሎችን ወደ ስሞለር ኦርጋኒክ ይቀይሯቸዋል። ከዛ አብዞርቭ አድርገው ነው የሚጠቀሙት። ሞስት ፈንጋይ አብዞርቭ ሶሉብል ኦርጋኒክ ማተር ፍሮም ዴድ ሰብስታንስስ። አብዛኞቹ ፈንገሶች ሟሚ የሆኑ ኦርጋኒክ ማተሮችን ህይወት ከሌላቸው ነገሮች ላይ ይወስዳሉ። እነዚህ የምንላቸዋለን ሳፕሮፋይትስ ኦር ደግሞ ዲኮምፖዘር ይባላሉ።
የሞቱ ነገሮችን የሚያበሰብሱ ነው ሳፕሮፋይትስ ኦር ዲኮምፖዘርስ የሚባሉት። ዲኮምፖዘር ፈንጋይ ብሬክ ዳውን ኤንድ አብዞርብ ኒውትሪየንትስ ፍሮም ነን ሊቪንግ ኦርጋኒክ ማተር። ዲኮምፖዘር የሚባሉት ህይወት ከሌላቸው ነገሮች ውስጥ ነው ኒውትሪየንቶችን አብዞርብ የሚያደርጉት። ለምሳሌ ከወደቀ ዛፍ ሊሆን ይችላል፣ ከእንስሳት አስከሬን ወይም ደግሞ ከኦርጋኒዝሞች ጽዳጅ ምግባቸውን ሊያገኙ ይችላሉ። ፈንጋይ ካኖት ሜክ ዜር ኦን ፉድ። ፈንገሶች ሄትሮትሮፊክ ስለሆኑ ምግባቸውን ማዘጋጀት አይችሉም እና ኤክስትራ ሴሉላር ዳይጀሽን ነው የሚጠቀሙት። ኤክስትራ ሴሉላር ዳይጀሽን ምን እንደሆነ አይተናል። ከሰውነታቸው ውጭ ነው ያንን ነገር ዲኮምፖዝ የሚያደርጉት። ከዛ የሚፈልጉትን ኒውትሪየንት ብቻ ነው አብዞርቭ የሚያደርጉት። ለምሳሌ ብርቱካንን መውሰድ ትችላላችሁ። ብርቱካን ላይ የሆነ ነጭ ሽበት የሚመስል ነገር አለ አይደለ? እና ያ ሃይፌ ነው፣ የፈንገሶች ሃይፌ ነው። በዛ አማካኝነት ብሬክ ዳውን ያደርጉታል ያንን ብርቱካን። ከዛ የሚፈልጉትን ኒውትሪየንት ብቻ አብዞርቭ ያደርጋሉ። ከዛ ውጭ ያለው እዛው ነው የሚቀረው። እና ዳይጀስቲቭ ኤንዛይማቸውን ሪሊዝ ያደርጋሉ። ያንን ነገር ብሬክ ዳውን በማድረግ ወደ ስሞለር ሞለኪል ይቀይሩታል። ከዛ በሃይፌያቸው አማካኝነት አብዞርቭ ያደርጉና ወደ ሳይቶፕላዝማቸው ውስጥ ያስገቡታል። ፈንጋይ ካን ኦልሶ ሊቭ ዊዝ ዲፈረንት ሊቪንግ አስ ፓራሳይትስ ኦር ሙቹዋሊስትስ። ፈንገሶች ፓራሳይት ሊሆኑ ይችላሉ፣ ሙቹዋሊስትም ሊሆኑ ይችላሉ። ፓራሳይት ስንል በሁለት ወይም ደግሞ ከዛ በላይ በሆኑ ኦርጋኒዝሞች መካከል ያለ ግንኙነት እና ከዚህ ግንኙነት አንደኛው ብቻ ነው የሚጠቀመው ፓራሳይት ከሆነ ማለት ነው። ሙቹዋሊስት ከሆነ ደግሞ ከዚህ ግንኙነት ሁለቱም ይጠቀማሉ። በዚህ በሁለቱ መካከል ያለው ልዩነት ይሄ ነው። ፓራሳይቲክ ፈንጋይ አብዞርብ ኒውትሪየንትስ ፍሮም ዘ ሴልስ ኦፍ ሊቪንግ ሆስትስ። ፓራሳይቲክ ፈንጋዮች ምግባቸውን የሚያገኙት ከዛ ከሆስት ሴሉ ጥገኛ ከሆኑበት ኦርጋኒዝም ነው ምግባቸውን የሚያገኙት። አንዳንድ ፓራሳይቲክ ፈንጋዮች ፓቶጀኒክ ሊሆኑ ይችላሉ፣ በሽታ አምጪ ሊሆኑ ይችላሉ። ለምሳሌ ካንዲዳ አልቢካንስ የምንለው ሮሽ የሚባለውን በሽታ ያመጣል። ቲኒያ ፔዲስ የምንለው ደግሞ አትሌትስ ፉት የሚባለውን በሽታ ያመጣሉ። ሌላም በእንስሳትም በእጽዋት ላይም በሽታዎችን የሚያመጡ ፓራሳይቲክ ፈንገሶች አሉ። ፓራሳይቲክ ስንል ጥገኛ እንደማለት ነው። ጥገኛ ከሆኑ አንደኛው ብቻ ነው የሚጠቀመው። ሙቹዋሊስቲክ ከሆነ ደግሞ እሱ ኒውትሪየንቱን አብዞርቭ ያደርጋል ከዛ ከኦርጋኒዝም፣ ነገር ግን በምላሹ ለዛ ኦርጋኒዝም የሚሰጠው ጥቅም አለ። ለምሳሌ አንዳንድ ምስጦች ውስጥ የሚኖሩ ፈንገሶች ምግባቸውን የሚያገኙት ከዚህ ከምስጡ ነው። ነገር ግን ይሄን ምግባቸውን ለመመገብ ሲሉ ኢንዛይም ሪሊዝ ያደርጋሉ እና ያንን ኢንዛይም ደግሞ ምስጡ እንጨትን ብሬክ ዳውን ለማድረግ ይጠቀምበታል። ስለዚህ ሁለቱም ተጠቃሚ ናቸው። ፈንገሶቹ ምግባቸውን ከዛ ምስጥ ይወስዳሉ፣ ያ ምስጥ ደግሞ እንጨቱን ብሬክ ዳውን ለማድረግ ይጠቀምበታል። እንደዚህ አይነት ሪሌሽን ደግሞ ሙቹዋሊስቲክ ሪሌሽን ይባላል። አንዳንድ ፈንገሶች ከሌሎች ኦርጋኒዝሞች ጋር ሲምባዮንት አሶሲዬሽን ሊኖራቸው ይችላል። ለምሳሌ ከአልጌዎች ጋር በፈንገሶች እና በአልጌዎች መካከል ያለው አሶሲዬሽን ዲፊንስ ይባላል እና እዚህ ጋር ሁለቱም ተጠቃሚ ናቸው። አልጌው የፈንገሱን ሃይፌ በመጠቀም ኒውትሪየንትን አብዞርቭ ማድረግ ይችላል እና ምግቡን ያዘጋጃል። ይሄ ፈንገስ ደግሞ ከዚህ አልጌ ኒውትሪየንቱን ያገኛል። ስለዚህ ሁለቱም ይጠቀማሉ። ሌላም ደግሞ በፈንገሶች እና በእጽዋት ስር መካከል ያለም ሪሌሽን አለ። ይሄ ማይኮሪያዚያ እንለዋለን። እዚህ ጋር በተመሳሳይ እጽዋቶች ምግባቸውን ያዘጋጃሉ እና ይሄን የተዘጋጀ ምግብ ፈንገሱ ይመገባል። ይሄ ፈንገስ ደግሞ ለዚህ ለእጽዋቱ የተለያዩ ኒውትሪየንቶችን አብዞርብ በማድረግ ያግዘዋል። እነዚህ አይነት ሪሌሽንም ሊኖር ይችላል። ፈንጋዮች አሴክቹዋሊም ሴክቹዋሊም ሊራቡ ይችላሉ። እዚህ ጋር ግንኙነት በማድረግ እና ሌሎች ቴክኒኮችን ተጠቅመው እዚህ ጋር አሴክቹዋሊ ቬጂቴቲቭ ሚንስ ልክ እንደ ፍራግመንቴሽን፣ ፊዥን፣ በዲንግ ያሉትን ተጠቅመው ሊራቡ ይችላሉ። ኦር ደግሞ ስፖርን ፎርም በማድረግም ይራባሉ እና ይሄ ስፖር የሚመረተው ፍሩቲንግ ቦዲ በሚባለው ስትራክቸር ውስጥ ነው። yeast or Saccharomyces cerevisiae is a very important fungus used for making injera, rice and allow us to make alcohol. yeast የምንላቸው Saccharomyces cerevisiae ነው ፕሮቫይድ የሚያደርጉት። Saccharomyces cerevisiae ማለት ያን ነገር ብሬክ ዳውን ማድረግ ፈርመንቴሽን እንደዚህ ያሉትን ፕሮሰሶች ነው Saccharomyces cerevisiae የምንላቸው እና እንጀራ ኩፍ እንዲል yeast ይጠቅማል። እርሾ እያልን የምንጠራው በአማርኛ
አልኮልን ለማዘጋጀት እንደ ጠላ፣ ጠጅ፣ ቢራ የመሳሰሉትን እንደዚህ አይነት ጥቅም አላቸው። እዚህ ጋር ኪወርዶች አሉ። ሙቹዋሊዝም ማለት ሁለቱም የሚጠቀሙ ከሆነ ነው። ፓራሳይቲዝም የምንለው ደግሞ አንደኛው ኦርጋኒዝም ነው የሚጠቀመው፣ የሌላኛውን ነገር እየወሰደ አንደኛው ብቻ ነው የሚጠቀመው። ስሙ እንደሚነግራችሁ ራሱ ሙቹዋል ይላል፣ ሁለት እንደማለት ነው። ቦዝ የሚል ዴፊኔሽን ያለው፣ ስለዚህ ሁለቱም ይጠቀማሉ። ፓራሳይቲዝም ማለት ደግሞ ጥገኛ መሆን፣ ጥገኛ ከሆነ ደግሞ አንደኛው ብቻ ነው የሚጠቀመው። ሲምባዮሲስ ማለት ደግሞ በሁለት ወይም ደግሞ ከዛ በላይ በሆኑ ኦርጋኒዝሞች መካከል ያለ ቋሚ የሆነ ግንኙነት ነው ሲምባዮሲስ የምንለው። ማይኮራዚያ፣ ሊሽንስ ያልናቸው እነዛን መውሰድ እንችላለን። ፈንገስ ያው ሲንጉላር ሲሆን ፈንጋይ ነው። ማሽሩም ደግሞ የፈንገስ አይነት ነው። አንዳንድ ፈንገሶች ምግብ እንዲበከል ሊያደርጉ ይችላሉ፣ በሽታ ሊያመጡ ይችላሉ፣ መርዛማም ሊሆኑ ይችላሉ። ነገር ግን ጠቃሚ የሆኑ ፈንገሶች አሉ። ለምሳሌ የተለያዩ ነገሮችን ብሬክ ዳውን የሚያደርጉልን እነዚህ ፈንገሶች ናቸው። ፈንገሶች ባይኖሩ ኖሮ መሬት ላይ በቃ ቆሻሻ ብቻ ነበር የሚኖሩ። ብሬክ ዳውን አይደረግም፣ ሪሳይክል አይደረግም። ስለዚህ ፈንገሶች፣ ባክቴሪያዎች እና ፕሮቲስታዎች ናቸው ያንን ነገር ብሬክ ዳውን እያደረጉ ሪሳይክል እንዲሆን ድጋሚ ያንን ነገር እንድንጠቀምበት የሚያደርጉት። ኪንግደም ማይኮታን ኦር ኪንግደም ፈንጋይን በሁለት ከፍለን ማየት እንችላለን። ሴክቹዋል ሪፕሮዳክሽን ኖት አይደንቲፋይድ እና ሴክቹዋል ሪፕሮዳክሽን አይደንቲፋይድ ብለን። እነዚህ ሁለቱም በግንኙነት ነው የሚራቡት። ነገር ግን እነዚህኞቹ እንዴት እንደሚራቡ ይታወቃል፣ እነዚህኞቹ ጋር ግን አይታወቅም። ይሄ ነው የሚለያያቸው። እነዚህኞቹ ጋር ለምሳሌ ፈንጋይ ኢምፐርፌክቲ ኦር ዲዩትሮማይሲትስ የምንላቸውን ኤግዛምፕል ሴርኮስፖራ ፉዛይምን መጥቀስ እንችላለን። እነዚህኞቹን ደግሞ በሁለት ከፍለን ማየት እንችላለን፣ ፕሪሚቲቭ ፈንጋይ እና አድቫንስ ፈንጋይ ብለን። እዚህ ጋር ኦሚዮኮታ ይባላሉ። እነዚህኞቹ ደግሞ ዩሚኮታ እንላቸዋለን። እንደ ኤግዛምፕል ሚሴሊየም አስፒቴት እና ሚሴሊየም ሰብቴትን መጥቀስ እንችላለን። እነዚህኞቹን ደግሞ በሁለት ከፍለን ማየት እንችላለን፣ ፋይኮማይሲትስ እና ዛይጎማይሲትስ ብለን። እዚህ ጋር በሌላ ስማቸው አልጌ ፈንጋይ እያለን እንጠራቸዋለን። እነዚህኞቹን ደግሞ ኮንጁጌሽን ፈንጋይ እንላቸዋለን። እዚህ ጋር እንደ ኤግዛምፕል ፋይቶፊቶራ አልቡንጎን መጥቀስ እንችላለን። እዚህ ጋር ደግሞ ሙከር ራይዞፐስ መጥቀስ ይቻላል። አስኮማይሲትስ ብለን ሳክ ፈንጋይ ይባላሉ በሌላ ስማቸው። ቤዚዶማይሲትስ የምንላቸው ወይም ከለብ ፈንጋይ የሚባሉ አሉ። እዚህ ጋር እንደ ኤግዛምፕል ይስት ካንዲዳን፣ እዚህ ጋር ደግሞ ፑሲኒያ አጋሪከስን መጥቀስ እንችላለን። ኦኬ፣ እዚህ ጋር ፈንገሶችን ማየት ትችላላችሁ፣ ስትራክቸራቸው ምን እንደሚመስል። እነዚህ ናቸው ፈንገስ የምንላቸው። ለዛሬ እዚህ ድረስ ይበቃል። ሪቫይዝ እናድርግና እንጨርሳለን። ስለ አምስቱ ኪንግደም ክላሲፊኬሽን ተመልክተናል እና ኦርጋኒዝሞች በሁለት ኪንግደም ክላሲፋይ እንደተደረጉ ኪንግደም አኒማሊያ እና ኪንግደም ፕላንታይ ተብለው፣ ነገር ግን ይሄ ሁለት ኪንግደም ክላሲፊኬሽን ኦርጋኒዝሞችን ለመመደብ በቂ እንዳልነበር አይተናል እና ሞርፎሎጂካል ባህሪያቸውን ብቻ ተጠቅሞ ነበር ክላሲፋይ ያደረጋቸው ካርል ሊኒየስ። ነገር ግን ሌሎች ኮንሲደር መደረግ የነበረባቸው ባህሪዎች ነበሩ። በዚህ ምክንያት ይሄ ሁለት ኪንግደም ክላሲፊኬሽን ተሻሽሏል። በ1969 ዊታከር 5 ኪንግደም ክላሲፊኬሽኖችን ይዞ እንደመጣ እና እነዚህን ካራክተሪስቲክሶች ተጠቅሞ ክላሲፋይ እንዳደረገ አይተናል እና የዊታከር 5 ኪንግደም ክላሲፊኬሽኖች ኪንግደም አኒማሊያ፣ ኪንግደም ፕላንታይ፣ ኪንግደም ፈንጋይ፣ ኪንግደም ሞኔራ እና ኪንግደም ፕሮቲስታ እንደሆኑ አይተናል። ምንም እንኳን 5 ኪንግደም ክላሲፊኬሽን ቢኖርም በእነዚህ ውስጥ ኦርጋኒዝሞችን መመደብ ቀላል እንዳልሆነም ጭምር አይተናል። እነዚህን ማየት ትችላላችሁ። ቫይረስ በየትኛውም ኪንግደም ውስጥ እንደማይመደብ አይተናል። ምክንያቱም ህይወት ያላቸው ነገር ማሟላት ያለባቸውን ባህሪያት ስለማያሟላ ነው። ለምሳሌ ሪስፓይሬሽንን ማደግ አይችልም። እነዚህ እና ቫይረስ ከዲኤንኤ ወይ ከአርኤንኤ ሊሆን ይችላል የተሰራው። ከላይ የሸፈነው ፕሮቲን ኮት አለ። ራሱን ለማብዛት ኮፒ ነው የሚሆነው እና ህይወት ወዳላቸው ሴሎች ውስጥ መግባት እንዳለበት፣ ቫይረስ ጀስት ፓርቲክል እንደሆነ እና ከባክቴሪያም ሳይዙ እንደሚያንስ፣ በሽታና ኢንፌክሽንን እንደሚያመጣ አይተናል። ኪንግደም ሞኔራ ዩባክቴሪያዎችን እና አርቺባክቴሪያዎችን እንደሚይዙ፣ ዩባክቴሪያ ማለት ቱ ባክቴሪያ እንደሆነና ስትሮንግ ሴል ወል እንዳላቸው፣ የተለያየ ቅርጽ እንደዚሁ፣ አንዳንዶቹ ዩባክቴሪያዎች ሄትሮትሮፍ እንደሆኑ፣ ምግባቸውን የሚያዘጋጁም እንዳሉ፣ እነዚህም በሁለት ከፍለን ፎቶሲንቴቲክ፣ ኬሞሲንቴቲክ ብለን አይተናል። በአብዛኛው ቦታ እንደሚኖሩ ዩባክቴሪያዎች እና ኤክስትሪም በሚባል ቦታ ብቻ እንደማይገኙ አይተናል።
አንዳንድ ባክቴሪያዎች ጠቃሚ እንደሆኑ እነዚህን አይተናል። ጥቅማቸውን እዚህ ጋር ዘርዝረናል። ጉዳትም ሊኖራቸው እንደሚችል እዚህ ጋር አርቺ ባክቴሪያዎችን ደግሞ ከባክቴሪያዎች የተለየ ሴል ወል እንዳላቸው ነገር ግን ከባክቴሪያዎች ጋር የሚያመሳሰላቸው ምግባቸውን ማዘጋጀት ስለሚችሉ ነው። ኬሞሲንቴቲክም ፎቶሲንቴቲክም ሊሆኑ ይችላሉ። በኤክስትሪም ኢንቫይሮንመንት መኖር እንደሚችሉ እዚህ ጋር ዘርዝረናል። ኦክሲጅን በሌለበትም ቦታ እዚህ ጋር የተለያየ ቅርጽ እንዳላቸው ሞኔራዎች እዚህ ጋር ስፌሪካል ክብ የሆነ ቅርጽ ያላቸውን ኮኪ እንደምንላቸው፣ ሮድ ሼፕ ያላቸውን ደግሞ ባሲሊ እንደምንላቸው፣ ስፓይራል ወይም ደግሞ የተጠማዘዘ ቅርጽ ያላቸው ደግሞ ስፕሪለም እንደሚባሉ እዚህ ጋር አርቺ ባክቴሪያዎች ኬሞሲንቴቲክ እና ዩ ባክቴሪያ ምን እንደሆነ አይተናል። ኦኬ እዚህ ጋር ሞኔራዎችን ዩ ባክቴሪያ እና አርቺ ባክቴሪያ ብለን ከፍለናቸዋል። ዩ ባክቴሪያዎችን በሁለት አውቶትሮፊክ እና ሄትሮትሮፊክ ብለን ምግባቸውን የሚያዘጋጁ እና የማያዘጋጁ እና ምግባቸውን የሚያዘጋጁትን በሁለት ከፈልናቸው ኬሞ አውቶትሮፍስ እና ፎቶ አውቶትሮፍስ ብለን እዚህ ጋር አርቺ ባክቴሪያዎችን ደግሞ በሶስት ከፍለን አይተናቸዋል። ከዚህ ጋር ደግሞ ከጠቃሚዎቹ አንጻር ጎጂ የሆኑት በጣም ትንሽ እንደሆኑ ያለ ባክቴሪያ ሰርቫይቭ ማድረግ እንደማንችል ባክቴሪያዎች ወደ ሰው ልጅ በተለያዩ ኦፕኒንጎች እንደ አፍ ባሉ ቀዳዳዎች ሊገቡ እንደሚችሉ አየር ላይ፣ ምግብ ላይ፣ ውሃ ውስጥም እንዲሁም በቁስሉም ውስጥ እንደዚሁ ሊገቡ እንደሚችሉ ተመልክተናል። ሌላው ደግሞ ባክቴሪያዎች የሰው ልጅ ላይ በሁለት መንገድ በሽታ እንደሚያመጡ፣ አንድ ከኖርማል ፈንክሽናችን ጋር ኢንተርፊር በማድረግ ሁለት ደግሞ ያንን ሴል አታክ በማድረግ እንደሆነ ደግሞ የሞኔራዎችን ባህሪያት ተመልክተናል። ፕሮቲስቶች በጣም ብዙ ዝርያ እንዳላቸው እና አንድ ያላቸው የጋራ ባህሪ ቢኖር ዩካሪት መሆናቸው ነው። አንዳንድ አልጌዎችን ፕሮቶዞዋ እንደምንላቸው እና ከእንስሳት ጋር እንደሚመሳሰሉ አልጌዎች እንደዚሁ ከፕላንት ጋር እንደሚመሳሰሉ ሌሎችን ባህሪያትን ተመልክተናል። እዚህ ጋር ኤግዛምፕል አይተናል። እዚህ ጋር በተመሳሳይ ዳያተምስ የምንለው አልጌ አብዞርቢንግ ስፓርክሊንግ እና አብራሲቭ እንደሆነ፣ ፈንገሶች ዩካሪት እንደሆኑ እና መልቲሴሉላርም እንደሆኑ አይተናል። ብቸኛው ዩኒሴሉላር ኦርጋኒዝም ደግሞ ይስጥ እንደሆነ፣ ሃይፌይ የሚባል ስትራክቸር እንዳላቸው፣ ምግባቸውን የሚያገኙት በዚህ በሃይፌይ እንደሆነ፣ ከእንስሳት ጋር የሚያመሳስላቸው ሄትሮትሮፊክ እንደሆኑ ነገር ግን ኤክስትራ ሴሉላር ዳይጀሽን ነው የሚጠቀሙት ያንን ነገር አይመገቡም የሚለውን አይተናል። እዚህ ጋርም በተመሳሳይ ብሬክዳውን እያደረጉ ኢንዛይም ሪሊዝ እያደረጉበት ያንን ነገር ዲኮምፖዝ ማድረግ ማበስበስ ነው ጥቅማቸው የሚለውን አይተናል። ፈንገሶች ምግባቸውን እንደማያዘጋጁ ኤክስትራ ሴሉላር ዳይጀሽን እንደሚጠቀሙ ሃይፌያቸውን እዛ ነገር ላይ ካሳደጉ በኋላ ለምሳሌ ብርቱካኑ ላይ ሃይፌያቸውን ያሳድጉና ያን ነገር እዛው ብሬክዳውን እያደረጉ ኢንዛይማቸውን በመልቀቅ ብሬክዳውን አድርገው እንደሚመገቡት እነዚህን አይተናል። ፓራሳይትም ሊሆኑ ይችላሉ፣ ሙቹዋሊስቲክ ሊሆኑ ይችላሉ። ፓራሳይት ጥገኛ፣ ሙቹዋሊስቲክ ሆነው ሁለቱም ይጠቀማሉ። እዚህ ጋር ኤግዛምፕል አስቀምጠናል። ሊችንስ በፈንገሶች እና በአልጌዎች መካከል ያለ አሶሲሽን፣ ማይኮራዚያ በፕላንቶች እና በፈንገሶች መካከል ያለ ሪሌሽን እንደሆነ እዚህ ጋር እንደዚሁ በሴክቹዋሊም አሴክቹዋሊም ሊራቡ እንደሚችሉ የረሞ ሳካሮማይሲስ ሰርቪስ እንዳላቸው እዚህ ጋር ደግሞ ኪወርዶችን አይተናል። እንዲሁም እንደዚሁ ከፋፍለን ለሁለት ተመልክተናቸዋል። የዛሬው ቪዲዮአችን ይህንን ይመስል ነበረ። በቀጣይ የቀሩትን ሁለት ኪንግደም ክላሲፊኬሽኖች እንመለከታለን። ለዛሬ እዚህ ድረስ ይበቃል። ባይ ባይ።